ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ጤና ይስጥልኝ ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ በሳምንቱ የተመረጡ ዋና ዋና ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ከዜናዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። መንግስት ቢታገስም ህወሓት ግን የትግራይን ህዝብ ሰላም እየነሳ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በሌላ በኩል የአንድ ፓርቲ የስልጣን ዘመን ከሁለት ጊዜ በላይ እንዳይሆን ብልጽግና አጀንዳ ማስገባቱን የተናገሩት ባሳለፍነው ሳምንት በነበራቸው የምክር ቤት ቆይታ ላይ ነው። ገነት ዘዘው ተጨማሪ አላት። ህወሓት ወጣቶችን ጦርነት ላይ ለመማገድ በየጊዜው አፈሳ እያካሄደ መሆኑ ታውቋል። ኢሳት ይህንን ተከትሎ የክልሉን ነዋሪዎች አነጋግሯል። ነዋሪዎቹ በሰጡት ምላሽ ማህበረሰቡ ለከፍተኛ ችግር መጋለጡን ጠቅሰው በዚህም የወጣቶች አፈሳ እየተባባሰ መምጣቱን ተናግረዋል። አክለውም እናቶች ልጆቻቸውን ይዘው ወደ አጎራባች ክልሎች እየተሰደዱ ናቸው ብለዋል። ትግራይ ወጣት የትግራይ እናቶች በጭንቅ ሰዓት ነው ያሉ። በረሃ እያደረ ነው። አፈሳ አለ። አስገድዶ በህግ ግፋ ይሏል። ለትግርኛ ሲባል እንዳረጋገጥኩት አድዋ ያለውም እስከ መረሸን አለ። ወጣቶች እስከ መረሸን ያመልጥ ከባስ ያመለጠ ታፍሶ ሄዶ ሲሮጥ ያለ የመረሸን የመግደል ስጋት ላይ ነው ያለው ወጣቱ። ትላንትም ተፈጽመዋል። ወጣቶች እየታፈሱ ነው። ትላንትናም ታፍሰዋል። በለውበት አካባቢ በደቡብ ምስራቅ ዞን የሚባለው ህንጣሮ ወረዳ በተባለ አካባቢ ልዩ ቀበሌ ማይነብር የሚባል ወስጥ በተባለ ጎጥ ይህንን ነገር ተፈጽሟል። ስለዚህ ወጣት የታፈሰው ተገደው ታፍሰው ተወስደዋል። ቤት የሚያድር ወጣት አታገኝም። ሁሉም ወጥተው ጫካ ነው የሚኖረው። ስጋቱ ነው በጣም አስጊ ነው። የኑሮ ሁኔታ በዛ ልክ ነው። ብዙ አይፈልገውም። ይጮሃል የሚሰማ የለም። እንታረጋለሽ ከዛ ጠፍቶ የሚወጡ በጫካ አቋራጭ መንገድ እየፈለጉ ነው የሚሄዱት እንጂ ከተማ የሚጋወጣት የለም። አሁን ከሰዓት በኋላ አሁን ትንሽ ቆይተሽ የተኩስ ድምፅ ትሰሚያለሽ። ምክንያቱም ለልምድ የወጡ ሰራዊቶች እንዳሉ አይቻልም ባይ። ስለዚህ ልምምድ አለ፣ ብዙ ዝግጅት ያለ ነገር ይመስለኛል። ተኝቶ ያድር በቃ ልጆች እየጠበቅ ነው የሚያድረው። እያለቀሱ ነው የሚያድሩ እናቶች በአጠቃላይ ማለት ነው። ክልሉ በከባድ ሁኔታ ነው ያለው። ድጋፍ ያስፈልገናል ነው። ከዛ በላይ ያለ እዚህ ያልታየው ነገሮች አሉ። ወጣቶች እየተደበደቡ ነው ያሉት። አካል ጉዳት እየደረሰባቸው ነው ያሉት። የባሰ ከባለፈው ጦርነት የባሰ ነው ያለው አሁን በክልላችን ውስጥ። የፌዴራል መንግስት የእናቶችን ጩኸት ሊሰማ ይገባል ያሉት ነዋሪዎቹ የቆሎ ተማሪዎችም ጭምር እየታፈሱ መሆኑን ተናግረዋል። የፌዴራል መንግስት ዝም አለው። ጆሮ ዳባ ነው የሰጠው። ምን እንደሆነ እኔ አልገባኝም። ክልል ነው፣ ዜጋ ነው፣ ኢትዮጵያው ነው እኮ የትግራይ ያለ መብቱ ሊከበር ይችላል። መጠበቅ በቃ ፈርቷል። ስጋት ላይ ነው ያለው። እናቶቻችን እየጮሁ ልክ አይደለም ይሄ። የፌዴራል መንግስቱ ምን ሆኖ ነው ዝም ያለው? ወይስ እንደዛ ፍላጎቱ ነው? ቤት ለቤት ብር አዋጡ። የኮረሾ ይባላል ድርቆሽ ነው 200 ብር ለባለቤት የተከራየ ደግሞ 50 ብር 3 ኪሎ ደግሞ ድርቆሽ እንዲያዘጋጅ ለምን እንደሆነ አላውቅም። ህዝቡ መሮታል እኮ አልፈልግም እምቢ ያለ እኮ ነው እኮ እምቢ ብሏል እኮ። ቄሶች ሳይቀሩ የቆሎ ተማሪ ወደ ቤተክርስቲያን ገብተው ታይቶ ማይታወቅ በታሪክም ተማሪ ለነገ ጳጳስ የሚሆኑ ቄሶች የሚሆኑ የቆሎ ተማሪው ነው ያፈሰው። ጭካኔ ነው። መስመር አልፏል። ከመቀሌ ገብርኤል ሀገረ ስብከት ገብርኤል ከዛ ነው የወሰዱት ተማሪዎች ማለት ነው። አለም በቃ ያሉ ይሄ መስመሩ የሀገር ሉዓላዊነት ብትዩ፣ የሰው መብት ብትዩ፣ የሰው ክብር ብትዩ መስመሩ ረጋግጠዋል። ሁሉ ወጣቱ ወጥቶ አዲስ አበባ ወደዚህ ወደ አፋር ክልል
ዝም ብሎ መንገድ በፈቀደበት እየሄደ በረሃብ እየሞተ ነው ያለው። እያለቀ ነው ወደ አረርም እየሄደ ነው ያለው ሳይፈልግ ማለት ነው። በረሃብ የተሰቃየ እየሞተ ነው ያለው። እያለቀ ነው ያለው ወጣቱ። የሆነ ካምፕ ተሰርቶ ቢጠራ ኖሮ አሪፍ ነበር። አሁን እዛ ሄዶም ችግር ላይ ነው ያለው ወጣቱ። በቃ እየወደቀ እየሞተ ነው ያለው። ጥይት ይተኩሳሉ። ሴቶች እናቶችም እያለቀሱ ወደ በረሃ እያወጡ ነው ከልጆቻቸው ጋር። አሁን በዚህ ሰዓት ያጋጠመን ወጣቶች ይሄ ከብት እረኛ የሚባሉ ወጣቶች ነበሩ በዚህ አካባቢኛ አካባቢ ማለት ነው። ከከተማ ገጠር ወጥተው ሌሊት ሄደው አፈሱት ወሰዱት ልጆቹ ማለት ነው። የት እንደገቡም አይታወቁም። ስለዚህ ከባድ ነው ያለው ሁኔታው ከባድ ነው፣ ቀላል አይደለም። በቃ ህዝቡ በዚህ ከቀጠለ 2 ሳምንትም ወርም በዚህ ከቀጠለ ያው ህዝቡ ያልቃል። በምንም በረሃብም ቢሆን በምንም ያልቃል። የፌዴራል መንግስት በክልሉ ያለውን ሁኔታ ተገንዝቦ መፍትሄ ሊሰጠን ይገባል ሲሉ ነዋሪዎቹ ጥሪ አቅርበዋል። የጠቅላላው ሀገራዊ ምክክር ጉባኤ ተሳታፊዎች ልዩነቶችን በማጥበብ የጋራ መግባባት ላይ ለመድረስ እንደሚሰሩ ተገለጸ። ይህ የተባለው የሀገራዊ ምክክር ጉባኤ ተወያዮች ባሳለፍነው ሳምንት ወደ አዲስ አበባ መግባታቸውን ተከትሎ ኮሚሽኑ ባዘጋጀው የመቀበያ መሰናዶ ላይ ነው። መሳይ ገዛኸኝ ተጨማሪ አላት። በመጪው ሐምሌ 8 ቀን 2018 ዓ.ም ለሚጀምረው የሀገራዊ ምክክር ጉባኤ ከመላ ሀገሪቱ የተወከሉ ተመካካሪዎች አዲስ አበባ መግባት ጀምረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በክልሎች፣ በከተማ አስተዳደሮች፣ በፌዴራል ደረጃ እንዲሁም በዳያስፖራው የአጀንዳ ማሰባሰብ ሂደት በሀገራዊ ምክክር ጉባኤው ላይ የሚሳተፉ ወኪሎችን ከባለድርሻ አካላቱ ሲያስመርጥ መቆየቱ ይታወቃል። በዚሁ መሰረት ለጉባኤው የተመረጡትን ዜጎች ኢሳት ለኢትዮጵያ ሰላምና መረጋጋት ሊያደርጉት ለታሰበ ውይይት ያላቸውን ዝግጁነት ጠይቋል። በደቡብ ኢትዮጵያ ክልል እንዳጠቃላይ 200 ሰዎች ነን የተመረጥነው። ይሄ ታሪካዊ ነው፣ የሀገር ጉዳይም ነው። መስዋዕትነትን ይፈልጋል። መስዋዕት ተከፍሎ ነው። ብዙ ሰዎች ለሀገራችን የለፉ ሰዎች አሉ። አሁን በዛ ልክ ደግሞ ይሄ ሀገር የሚመሰረትበት ነው። ብዙ አንቀጾች የሚቀየሩበት ነው። በዛ ልክ እኛም ደግሞ ተዘጋጅተን እንደመጣ ነው። እዚህ የተወከሉት ያው ከየአንዳንዱ ቡድን ወደ ስንት እንደሆነ አላውቋቸውም። ራሴን ማቀው ግን ወደ 30 ከ30 እስከ 60 ይሆናሉ ብዬ ገምታለሁ። ኢትዮጵያን ሰላም ለማድረግ ህዝቡን ለማስታረቅ ነው ትልቁ ነገር። ደግሞ ከሚገርም ያው ሰላም እናረጋት ኢትዮጵያን እንጨርሳለን ማለት ነው። ወደዚህ ስመጣ ወጣት ዘርፉን ወክዬ ነው የመጣው። እንደ ክልላችን 18 ሰው ነበር እዚህ ይሄ መድረክ ላይ ይሳተፋል የተባለው። ተጨማሪ ገና ከኋላም ይመጣሉ ከክልል። እንደ ሀገር ምን አይነት ሰላም አለ፣ እንዴት የሰላም መረጋጋት ይመጣል የሚለውን በወጣቱ ዘርፍ ብቻ ሳይሆን በሁሉም ዘርፍ ሰላሙ እንዲረጋጋ መልካም ነገርን ለማምጣት ዝግጁ ሆኜ መጥቻለሁ። አዳማ ላይ ተሰባስበን ተጣርተን የመጣን ከ320 አባላቶች ውስጥ አንዱ ነኝ። ኢትዮጵያችን ለሁላችንም የተብቃቃች ነች። ኢትዮጵያችን ለሁላችንም የምትብቃቃው በየትኛው መንገድ ነው? ለኔ ተገቢ ያልሆነውን ከሌላው ብሔር አለመጠበቅ። ተወያዮቹ አክለው ከጉባኤው በኋላ ይሆናል ያሉትን ተስፋቸውን እንደሚከተለው አንስተዋል። ከውይይቱ እርቅ፣ ሰላም፣ መተፈቃቀር፣ መዋደድ ወደ ሰላም ወደ አንድነት ኢትዮጵያ እንድትሆን ብሔረሰቡ ህዝቡ አንድ እንዲሆን ነው እኔ ተዘጋጅቼ ያለሁኝ። ትግራይ ህብረተሰብ የትግራይ ህዝብ ራሱ ሰላም መፍጠር አለበት። ራሱ ነው መፍጠር ያለበት ሰላም። ያገዳይ ቡድኑ በተቻለ መጠን እንዲወገድ ማድረግ ነው። በዚህ ጉባኤ ደግሞ ይስተካከላል። እርግጠኛ ሆኜ ነው ነገር ይስተካከላልና ሰላም ለኢትዮጵያ ይሁን የሚል ሐሳብ አለ። መልካም ነገርን ያመጣል የሚል ተስፋ አለኝ። ሐሳብ ማንሳት ብቻ ሳይሆን ወደ መፍትሄ አቅጣጫ አንድ ላይ በመሰብሰብ እንዴት አድርገን ከተለያዩ ማህበረሰቦች የተለያየ ሐሳብ ሊነሳ ይችላል። ያንን ሐሳብ ወደ አንድ ማዕከል በመሰብሰብ እሱ ላይ ተግባብቼ እጄ እንደ ሀገሬም እንደ ክልሌም ጥሩ ነገርን ከህዝቤ ጋር ተባብሬ ያመጣል የሚል ተስፋ ነው ያለኝ። አሁን የኢትዮጵያ ችግር የሚፈታው በኃይልና ደግሞ በኃይለ ቃል አይደለም። ተከባብረን በትዕግስት ተደማምጠን ካሁን በፊት ያቀረብናቸው ነጥቦች አሉ ኦሮሚያ ላይ። እነኛ አጀንዳዎች በምን መልኩ ከሌላው ወንድሞቻችን ብሔረሰቦች ጋር ተወያይተን ተመካክረን አጀንዳችንን ይሄ ነው አጀንዳዬ፣ ያኛውም ይሄ ነው አጀንዳዬ፣ ልዩነታችን ምን ላይ ነው የሚለውን አንድ የሆነበትን ማሳለፍ፣ ልዩነት የመጣበትን ተመካክረን ልዩነትን እያጠበብን መሄድ ነው ተፈላጊነቱ የሚያስፈልገው ማለት ነው። ምክክር የማይፈታው ችግር የለም። ለምን ከዚህ በፊትም እንደዚህ አይነት ነገሮች ቢኖሩ ብዙ ነገሮች ባልተበላሹ ነበር ብዬ አስባለሁ።
በጠመንጃ ከሚያምኑ ይልቅ በምክክር የሚያምኑ ሰዎች ዛሬ ውጤታማ ናቸው፣ ልማታማ ናቸው። ለምን ለልማትም ወጥቶ ለመግባትም ለሁሉም ነገር ለጤንነትም ለማሰብ ራሱ ለስራም ለማሰብ ሰላም ነው የሚቀድመው። የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ዘመን በህግ 3 ዓመት ተብሎ የተወሰነ ቢሆንም ስራውን ሙሉ በሙሉ ባለማጠናቀቁ በተራዘመለት የስራ ጊዜ ወደ መጨረሻ ምዕራፍ መድረሱ ከፍተኛ ስኬት እንደሆነ ተመልክቷል። ምሁራን ጥናትን መሰረት አድርገው ግንዛቤ ማስጨበጥ አለባቸው ተባለ። ይህን ያሉት የኢትዮጵያ ሀገራዊ ምክክር ኮሚሽን በጠቅላላው የምክክር ጉባኤ ወቅት ሙያዊ ማብራሪያ እንዲያቀርቡ ከተለያዩ ዘርፍ የመረጣቸው ባለሙያዎች ናቸው። መሳይ ገዛኸኝ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ባሳለፍነው ሳምንት በጠቅላላው ሀገራዊ የምክክር ጉባኤ ወቅት ሙያዊ ማብራሪያ ከሚያቀርቡ ምሁራን ጋር ውይይት አካሂዷል። ምሁራኑ በዋናው ጉባኤ ላይ ለተወያዮች በጥናትና በምርምር የተደገፈ ግንዛቤ ማስጨበጥ ስራ እንደሚሰሩና ተወያዮችም ዕውቀትን መሰረት ካደረገ ውሳኔ ላይ እንዲደርሱ እንደሚያግዙ ተገልጿል። ጉባኤው በስኬት እንዲጠናቀቅና ችግሮች በተገቢው መንገድ እንዲፈቱ የምሁራኑ ሚና ምን ሊሆን ይገባል ሲል ኢሳት ምሁራንን አነጋግሯል። የውሃ ሀብት መሐንዲስና የመግባባት ዲሞክራሲ ምሁር ፕሮፌሰር አድማሱ ገበየው በጉባኤው ወቅት የምሁራን ሚና ሊሆን ይገባል ያሉትን እንደሚከተለው አንስተዋል። እዚህ እንግዲህ ምንድነው ልክ ነው ሙያተኞች የተባሉት ሁሉ በአንድ ጉዳይ ላይ ይስማማሉ ማለት አይደለም። እንደዚህ አይነት ጉዳይ ላይ ደግሞ አንድ ሙያተኛ ብቻ ይፈልጋል አንድ ጉዳይ ማለት አይደለም። ለማወቅ የፈለግሽው የመረመርሽው ያጠናሽው እና ከዛ ውስጥ ዕውቀትም ያገኘሽበት ግንዛቤ የሚያስተካክልሽባቸው ነገሮች እንዲህ አይነት ቦታ ላይ ተሰብሳቢዎች ሲሰበሰቡ ተሰብሳቢዎች በተለያየ መልኩ ለአንድ ጉዳይ የጋራ ግንዛቤያቸው የተቀራረበ ላይሆን ይችላል። በእንደዚህ አይነት ነገር ላይ በዚህ ጉዳይ ላይ እኮ እናንተ የምታውቁትን ያጠናችሁትን ስሜታችንን አይደለም አመለካከት የሚባለውም አይደለም በተጨባጭ በግልጽ ብንወድም ባንወድም ሀቅ ሆኖ ያገኘነውን ጉዳይ ነው ምስክርነት የምንሰጠው። የህግና የፖለቲካ ሳይንስ ምሁር ፕሮፌሰር አለማየሁ ገብረ ማርያም በበኩላቸው ምሁራኑ ወገንተኛ መሆን የለባቸውም በማለት ዕውቀታቸውን አዎንታዊ በሆነ መልኩ በተግባር ላይ ማዋል እንዳለባቸው ተናግረዋል። በተቻለን መጠን ማስረጃ በተሞላው ሀሳብ ማቅረብ፣ ጥያቄ ሲኖር ግልጽነትና ታማኝነት ባለው መንገድ መናገር፣ ሀሳብ ሲመጡ ማስታረቅ መቻል፣ ወገንተኛ አለመሆን፣ የሰውን ስሜትና ሀሳብ መገመትና ማወቅ መጠየቅ፣ በጣም ስሜታዊ ሲሆን ወደ ምክንያታዊነት መቀየር። ምሁራን የሚሰራው ለፓርቲ አይደለም፣ ለአንድ ጎሳ አይደለም፣ ለአንድ ዘውግ አይደለም። ምሁራን መስራት ያለበት ለሀገር ማለት ነው። ሀገር ማለት ኢትዮጵያ ስንል ኢትዮጵያ ሁሉንም የምታካትት ናት። እዚህ ላይ ምሁራኖች ትልቅ ሚና ይጫወታሉ። እንግዲህ ሲጫወታሉ አይጫወቱ ነገሩ በታሪክም ተከሳሽ ይሆናሉ፣ ይፈረድባቸዋልም ብዬ አስባለሁ። 10 ዓመት ቁጭ ብለው ተነጋግሮ ችግር መፍታት ይሻላል አንድ ቀን በጦርነት ተጋድሎ ህዝብ ከሚያልቅ ማለት ነው። የአእምሮ ሕክምና ባለሙያው ፕሮፌሰር አታላይ አለም ደግሞ የምሁራኑ ስብስብ ከተለያየ የሙያ ዘርፍ መሆኑ በጎ መሆኑን አንስተው የተለያየ ግንዛቤ ያላቸው ዜጎችን በማገዝ ለጉባኤው መሳካት መስራት እንደሚያስፈልግም አሳስበዋል። ሰዎች ከተለያየ የግንዛቤ ደረጃ ያሉ ሰዎች ናቸው የሚመጡት። ከአርብቶ አደሮቹ ጀምሮ ምሁር ነን ከሚሉ ሰዎች ሁሉ ስብጥር ያለበት ነገር ነው። እነኚህ ሁሉ ተረድተው የሚሉትን ነገር እንዲሉ ውሳኔም ደግሞ ሲወስኑ ገብቷቸው እነሱ ማስተዋጽኦ አድርገው ውሳኔ ሲወስኑ የኛ ነው የኛ ውሳኔ ነው እኛንም ተመልክቶናል እኛም ያገባናል እንደሚያገባን እንደማንኛውም ሰው እንደምንቆጠር ገብቶናል ብለው ሲሉ ሰላምን የማስፈንና የኛ ነው ብሎ የመጠበቅ ስሜታቸውና ኃላፊነታቸው ከፍ ይላል ብዬ አስባለሁ። የመግባባት ሁኔታችን የጨመረ ይሆናል። አስፈጻሚው አካል ደግሞ እነኚህ ከሀገርን ያለውን ህዝብ ሁሉ ተወክለው መጥተው የተስማሙባቸውን ጉዳዮች በህግም አንጻር በህገ መንግስት አንጻር በተለያዩ ፖሊሲ ውስጥ አስገብቶ ተግባራዊ ለማድረግ ግዴታ ውስጥ የሚያስገባ ሁኔታ ይፈጠራል ብዬ አስባለሁ። ሐምሌ 8 ቀን 2018 ዓ.ም ለሚጀምረው የሀገራዊ ምክክር ጉባኤ ከመላው ሀገሪቱ የተወከሉ ተመካካሪዎች ከትላንት አንስቶ ወደ አዲስ አበባ መግባት ጀምረዋል።
የቤት ክራይ አመታዊ የጭማሪ ጣሪያ 11.5 በመቶ መደረጉ ተመጣጣኝ አይደለም ሲሉ የመዲናዋ ነዋሪዎች ገለጹ። በሌላ በኩል የሚመለከታቸው አካላት በውሎች ተፈጻሚነት ላይ ትኩረት አድርገው መስራት እንዳለባቸው ነዋሪዎች አሳስበዋል። ተጨማሪ አለን። በአዲስ አበባ የ2019 በጀት ዓመት የቤት ክራይ አመታዊ የጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁ ይታወሳል። ይህ የዋጋ ማስተካከያ ውሳኔ ቀደም ሲል በወጣው የቤት ክራይ ቁጥጥር አዋጅ መሰረት የተወሰነ ሲሆን ለዚህም ሳይንሳዊ ጥናት ማካሄዱና የነዋሪውን የመክፈል አቅም ማገናዘቡን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አስታውቋል። ቢሮው ከዚህ ተመን በላይ መጨመር በጥብቅ የተከለከለ መሆኑን የጠቀሰ ሲሆን ህጋዊው የውል ማሻሻያም ለ2 ዓመታት እንደሚቆይ ገልጿል። ኢሳት ይህንን አዲሱን አመታዊ የቤት ክራይ ጭማሪ በተመለከተ የከተማዋን ነዋሪዎች አነጋግሯል። ነዋሪዎቹ እንደገለጹት አሁን ካለው የኑሮ ሁኔታና የህብረተሰቡ ገቢ አንጻር የተደረገው የዋጋ ጭማሪ አካታች አለመሆኑን ተናግረዋል። እኔም ተከራይ ነኝ። በእርግጥ ምንድነው መጨመሩ አይደለም ችግሩ ምንድነው ለአከራዩ ሲጨመር ተከራዩ ላይ ምን ተጨምሮለት ነው። ለአከራዩ ሲጨመር ተከራዩ የበለጠ አግኝቶ ከሆነ እሰየው፣ ይሄ ምንም ማለት አይደለም። ግን አሁን ማነው ለአከራዩ ብቻ ሲጨመር ለተከራዩ ምን ተደርጎለት ነው የሚለው እሱ ነው በጣም ሊያሳስብ የሚገባውና አሁን ለመኖር በጣም አስቸጋሪ ነገር ላይ ነው ያለነው። ትራንስፖርቴሽኑ ያለ ነው በጣም በባቡር ሄዶ እንደገና ተጨማሪ ሌላ እዳ ሲጨመርበት እንዴት ይኖራል ተብሎ ታስቦ እንደሆነ እኔ ግራ ይገባኛል በእውነቱ። አሁን ባለው እንኳን ተጨምሯል ሳይጨመርም እኮ ሰው በጣም እየተሰቃየ ነው እና እንዴት ጭማሪ ይደረጋል? ይሄ መንግስት እንደው መቀነስልናል እየቀነሰ ይሄዳል እየተባለ አሁን ወደ መጨመሩ ደግሞ በጣም ፌር አይደለም። መንግስት ደግሞ እዚህ ጋር ብዙ ነገሮችን እያስተላለፈ ነው። የሚስተላለፈው ነገር ግን በተግባር ላይ እየዋለ አይደለም። ኑሮ ውድነት አሁን እየጨመረ እንጂ እየቀነሰ የሚሄድ ነገር የለም። ዛሬ የገዛሽውን ጠዋት የገዛሽውን ከሰዓት ጨመረ ነው። ይሄ እኔ አላቅም። እኔ መብት ከሌለው እኔ ብዙም እዚህ ጋር ባልናገር ደስ ይለኛል። በዚህም ለመኖር አስቸጋሪ ነገር ላይ ያሉ እንደገና ሌላ ጫና ሲመጣ እኔ እንጃ እንዴት እንዴ በቤት በኩል እንድትጠና አላቅም። ይሄ በበኩሌ ትክክል ነው ብዬ አላስብም። ትክክል አይደለም ባይ። ሰው ገቢ አልጨመረም፣ ደሞዝ ጨመረ ቢባልም ኑሮ እየጨመረ ምን ያደርጋል? በሌላ በኩል ቢሮው ከህጋዊ አሰራር ውጪ የሚደረጉ የመንደር ውሎች የተከለከለ ሲሆን ውል በማያድሱና ህግ በሚተላለፉ አካላት ላይ ቅጣት እንደሚጥል አስታውቋል። ነዋሪዎቹም ይህንን ተከትሎ የሚመለከታቸው አካላት በውል ተፈጻሚነት ላይ ትኩረት አድርገው መስራት አለባቸው ብለዋል። አፈጻጸም ላይ ነው አፈጻጸም ላይ የሚከታተለው አካል በእያንዳንዱ የግለሰብ እንትኖች ላይ የመንግስት እንትን ላይ ያው ራሱ መንግስት እንትን ስለሚለው ተፈጻሚ ሊሆን ይችላል። ግለሰቦች ላይ ግን አፈጻጸም ላይ ክፍተት እንዳይኖር ነው ማለት ያው የተጋነነ እንትን እንዳይኖር ያ መሆኑ ቆንጆ ነው። እኔም ተከራይ ነኝ። አከራዮችም ጋር የራሱ ክፍተት ይኖራል። የኑሮ ውድነት ሁሉም ላይ ነው ያለው እና እነሱም ላይ የራሱ የኑሮ ውድነቱ ጫና ስላለ አይጋነን እንጂ ያን ያህል እንትን አይደለም። የተጋነነ ጭማሪ እንዳይሆን እርስ በርሱ ተሳስቦ እንደውም ቢያደርገው ካስገዳጅነቱ ይልቅ ተሳስቦ ህብረተሰቡ ቢያደርገው ጥሩ ነው እላለሁ። ይሄ ያን ያህል እንትን አይደለም። ለምሳሌ አሁን ወጣ ብለሽ የምታያቸው የኮንዶሚኒየም እንትኖች በዚህም በኩል የምታያቸው መሀል ላይ ያሉት የኮንዶሚኒየም ቤቶች ከባድ የሆነ ጭማሪ ነው ያለው። ድሮ 6 እና 7 ሺህ ብር ይከራዩ የነበሩ እስከ 20 እስከ 30 የሄደበት ሁኔታ አለ። ይሄ ከባድ ነው። ግን እቺኛው አሁን መንግስት ጣልቃ የገባባት ነገር ተፈጻሚ ቢሆን ጥሩ ነው። ወረድ ብሎ ቢታይ ህዝቡ በየሜዳው እየተንከራተተ ነው ያለው። ደህና ኑሮ ያለው ሰው አሁን ወርዶ ሎሚ ሲሸጥ ነው የምታዩ፣ ጎመን ሲሸጥ ነው የምታዩ። ተከራይ እየተሰቃየ ነው ያለው። የ2 ዓመት ውል ተባለ፣ ለ2 ዓመት አንዋዋል የሚሉ አሉ፣ የአመት ብቻ የሚሉ አሉ። ብቻ አላቅም እኔ ይሄ መንግስት ይሄን የሚያውቀው ከሆነ ብዙ ገባ ብለን የምናየውና ብዙ የሚሰራ ነገር አለ። የቤት ኪራይን የውል እድሳት በክፍለ ከተማ በወረዳ ጽህፈት ቤቶች ወይም በመሶብ ዲጂታል የአንድ ማዕከል አገልግሎት መስጫዎች ማከናወን እንደሚቻል ተመልክቷል። በትግራይ ክልል የሚካሄደውን አፈሳ በመሸሽ ወጣቶች ወደ ጫካ እየገቡ መሆኑን ነዋሪዎች ገለጹ። በተያያዘም በአድዋ ከተማ ከአፈሳ ለማምለጥ የሞከሩ ወጣቶች መረሸናቸውን ባሳለፍነው ሳምንት ነዋሪዎቹ ለኢሳት ተናግረዋል። ገነት ዘዘው ተጨማሪ አላት።
ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄ ምላሽና ማብራሪያ ሰጥተዋል። በዚህም በቀጣዩ የመንግስት የስራ ዘመን በዘላቂ ሰላም በብሔራዊ መግባባትና የህግ የበላይነትን በማስፈን ላይ ትኩረት እንዲደረግ የምክር ቤት አባላት ጥያቄያቸውን አቅርበዋል። የህወሓት አክራሪው አንጃ ቡድን ይህ የሰላም ስምምነት እንዲቀጥል አልፈለገም። በትግራይ ክልል ዘላቂ ሰላም ለማረጋገጥና የትግራይ ህዝብ ከሀገራዊ የልማት ፍሬ የበለጠ ተጠቃሚ እንዲሆን መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምንድናቸው? የእርሶ ክትትል ከሌለው ዜጎች ይማረራሉ፣ የመልካም አስተዳደር ችግር እና ፍትሃዊነት በማጣት ተስፋ ይቆርጣሉ፣ ስርዓት አልበኝነት ይነግሳል። ይህ ደግሞ ለሰላም ማጣትና ላለመረጋጋት ይዳረጋል። ለዚህ የተቀመጠ አቅጣጫ ካለ ማብራሪያ ቢሰጡን። የወደብ ጉዳይ የሉዓላዊነት ጉዳይ ከሆነ መንግስት ወደብ ማግኘት አለብኝ ሲል ቀደም ሲል ወደብ ያስፈልገናል ብሎ ሲል የነበረው ሁሉ በደስታ መደገፍ እንጂ መቃወም የሀገር ጥቅም ላይ አሉታዊ ተጽዕኖ ማሳረፍ ነው። የወደብና የባህር ጉዳይ ምን ደረጃ ላይ እንዳለ እንዲገልጹልን እጠይቃለሁ። በሃይማኖት ስም የሚደረግን የሽብርና የተቃውሞ እንቅስቃሴ መንግስታችን ይህንን ችግር ለመፍታት ምን እያደረገ ነው? መንግስት ከሆርሙዝ ቀውስ የተገኘውን ትምህርት በመውሰድ የኢትዮጵያን የረዥም ጊዜ የባህር በር ባለቤትነት ጥያቄ ከንግድ ዋስትናና ከኢኮኖሚ ሉዓላዊነት አንጻር ይህንን ለማረጋገጥ በቀጣይ 5 ዓመታት ምን አይነት ተጨማሪ የዲፕሎማሲ አቅጣጫዎችና የፖሊሲ እርምጃዎችን ይከተላል? በቀጣይ ዓመት ዘላቂ ሰላምን ለማጠናከር ብሔራዊ መግባባት ሂደትን ለማፋጠን የህግ የበላይነትን በሁሉም የሀገሪቱ አካባቢዎች በኩል ለማረጋገጥና የዜጎች ደህንነት ለማጠናከር መንግስት ምን አዳዲስ ወይም የተጠናከሩ ፖሊሲዎችና ተቋማዊ እርምጃዎችን ለመተግበር አቅዷል? እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩ ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። ጠቅላይ ሚኒስትሩ በሰጡት ምላሽም በሚቀጥለው የኢንክሉሲቭ ናሽናል ዲያሎግ ውስጥ ብልጽግና አጀንዳዬ ካላቸው ጉዳዮች አንዱ በስልጣን ላይ ያለ መንግስት ማክሲመም 2 ተርም ብቻ መቆየት አለበት የሚል አጀንዳ ብልጽግና ይዞ የቀረበውንም ይህ ታላቅ እርምጃ ነው። በሌላ በኩል ከሰላምና ጸጥታ እንዲሁም ከፕሪቶሪያው የሰላም ስምምነት ጋር ተያይዘው ለተነሱ ጥያቄዎች ተከታዩን ማብራሪያ ሰጥተዋል። ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ውጭ ሀገር እንዳሉ እናውቃለን። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። ዜጎች በገዛ ቀያቸው መንደራቸው በገዛ ልጆቻቸው እየታመሱ ይገኛሉ። ቀያቸው ሸሽተው መኖር የተሻለ ሰላም የሚያገኙበት እየሆነ መጥቷል። ትግራይ አካባቢ ያለው የፖለቲካል አውድ ቲፒኤልኤፍ እንደ መጥረቢያ ነው፣ መያዛው እንጨት እንደ ሻቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽንን በተመለከተ ለቀረበላቸው ጥያቄም ጠቅላይ ሚኒስትሩ በመልሳቸው እንዲህ ብለዋል። የናሽናል ዲያሎግ እድል ሰፊ እድል ነው። በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሀሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ቢሻሻሉ ማንንም የማይጎዱ የማያስኮርፉ አንድ አንቀጽ አሻሽለን ማንንም የማንጎዳ ነገር ግን የኛን ህብረት የኛን አንድነት የሚያጠናክር ከሆነ ቢሻሻሉ ይሻላል ብዬ አስባለሁ። ጠቅላይ ሚኒስትሩ አክለውም በአርሲ ዞን ለተፈጸመው ጥቃት መነሻ ምክንያት ነው ያሉትን እንደሚከተለው አብራርተዋል። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ከዚህ የሚገኝ ፖለቲካል ትርፍም አያዋጣም። በዚህ ጉዳይ የተሳተፉ 22 ተጠርጣሪዎች በህግ ቁጥጥር ስር ይገኛሉ። አዲስ አበባ ተቀምጣችሁ ጫት እየቃማችሁ
በሌላችሁበት ቦታ በሶሻል ሚዲያ የምታራግቡ ሰዎች ጥንቃቄ አድርጉ። ውድ ተመልካቾቻችን አሁን ደግሞ ወደ ውጭ ዜናዎች ተሻገርን። የሱዳን ፈጥኖ ደራሽ ኃይል ከፍተኛ ቁጥር ያለው ጦር ወደ ምዕራብ ዳርፉር መላኩ ተገለጸ። በተያያዘም በከተማዋ ላይ በመጪዎቹ ሰዓታት የምድር ላይ ጥቃት ይፈጸማል የሚል ስጋት አንዣቧል። ሸሪፍ ኢማም ተጨማሪ አለው። የአይን እማኞችና የአካባቢ ምንጮች እንደገለጹት የፈጥኖ ደራሽ ኃይል በምዕራብ ዳርፉር ግዛት በኩልቡስ ከተማ ዙሪያ ጦሩን ለማጠናከር በርካታ ቁጥር ያለው ወታደራዊ ኃይል አንቀሳቅሷል። ይህ የፈጥኖ ደራሽ ኃይል ያደረገው እንቅስቃሴ ያልተጠበቀ ሲሆን በዚህም በከተማዋ ላይ በመጪዎቹ ሰዓታት የምድር ላይ ጥቃት ሊፈጸም ይችላል የሚል ስጋት ፈጥሯል። በጁን 29 ቀን ከሱዳን ጦር ጋር ህብረት የፈጠረው ኃይል ጦር ከፈጥኖ ደራሽ ኃይል ጋር ከፍተኛ ውጊያ በማድረግ ኩልቡስን ነፃ ማውጣቱን አስታውቆ ነበር። የፈጥኖ ደራሽ ኃይል ከተማዋን መልሶ የተቆጣጠረው በኦክቶበር 2024 ከጥምሩ ጦር ጋር በከፍተኛ ውጊያ ካደረገ በኋላ ነው ተብሏል። የአካባቢው ምንጮች ለሱዳን ትሪቡን እንደነገሩት የፈጥኖ ደራሽ ኃይል ያለፈውን ሳምንት በሙሉ ለውጊያ የሚሆኑ ተሽከርካሪዎችን ወደ አካባቢው ሲያመላለስ ነበር። ከምዕራብ ዳርፉር ግዛት ከተማ ጂኒና እና ወደ ሰሜናዊ ሀገሪቱ ግዛት ጦሩን ለማጠናከር ከፍተኛ ሥራ ሰርቷል። የመረጃ ምንጮቹ አክለውም ተጨማሪ ጦር ከሰሜን ዳርፉር ግዛት ከሳራፍ ኦምራና ካብካቤ አካባቢ በተመሳሳይ ወደ አቡሊሃ፣ አቡ ካምራና ዋሲሲራ ተጓጉዘዋል ብለዋል። እነዚህ ኃይሎች ዝግጅት እያደረጉ ያሉት በምዕራብ ዳርፉር ኩልቡስና በሰሜን ዳርፉር ደግሞ ቲሚ ላይ ጥቃት ለመፈጸም ነው። እንደ መረጃ ምንጮች የፈጥኖ ደራሽ ኃይል በሰሜን ዳርፉር ኡምባሩንና ቲሚን በሚያገናኘው መንገድ ላይ የሚገኙትን የ8 መንደሮች ነዋሪዎች በዚህ ሳምንት ቤታቸውን፣ ገበያቸውንና የውሃ ምንጫቸውን በማቃጠልና በማበላሸት ወደ ቻሊያን እንዲሰደዱ አድርጓል። እንደ ምንጮቹ ገለጻ ከሆነ ከፍተኛ ቁጥር ያለው የፈጥኖ ደራሽ ኃይል በምዕራብ ዳርፉር ግዛት በደቡባዊ ክልል ጀበል ሙን ላይ ሰፍሯል። ይህ ማለት ደግሞ ከኩልቡስ ከተማ 30 ኪሎ ሜትር ርቀት ላይ ከተማዋን መቆጣጠር በሚያስችል ሁኔታ ላይ ይገኛል ማለት ነው። ኩልቡስ ከሰሜናዊ አልጀኒና 130 ኪሎ ሜትር ርቀት ላይ የምትገኝና በታሪክ የጊሚር ጎሳ ጠንካራ ይዞታና የጎሳው መሪ ዋነኛ መቀመጫ ሆና የምታገለግል ናት። የፈጥኖ ደራሽ ኃይል በምዕራብ ዳርፉር በሚስፋፋበትና በ2023 ጦርነት በጀመረበት ጊዜ የጊሚር ጎሳ መሪዎች ከተማዋን ከጥቃት ለመከላከል ከስምምነት ላይ ለመድረስ ተሳክቶላቸው ነበር። ይሁን እንጂ ኃይሉ በርካታ መንደሮችና ከተሞችን ተቆጣጥሮ ሲያበቃ በመጨረሻ ላይ የኩልቡስንም ከተማ በኦክቶበር 2024 በእጁ አስገብቷል። የመረጃ ምንጩ ሱዳን ትሪቢዩን ነው። የሴኔጋል ህገ መንግስታዊ ፍርድ ቤት የፕሬዝዳንቱን ስልጣን ለመገደብ የቀረበውን የህግ ማሻሻያ ውድቅ አደረገ። የቀረበው የህግ ረቂቅ ከሀገሪቱ የበላይ ህግ ድንጋጌዎች ጋር በቀጥታ የሚቃረን በመሆኑ ተፈጻሚነት ሊኖረው እንደማይችልም አስታውቋል። የዮሐንስ ተስፋ ተጨማሪ አለው። የሴኔጋል ህገ መንግስታዊ ፍርድ ቤት የሀገሪቱን ፕሬዝዳንት የአስፈጻሚነት ስልጣን በከፍተኛ ደረጃ በመገደብ ለብሔራዊ ምክር ቤት ሰፊ መብትና የበላይነት ለመስጠት ታቅዶ የቀረበውን የህገ መንግስት ማሻሻያ ረቂቅ ሙሉ በሙሉ ውድቅ ማድረጉን አስታውቋል። ፍርድ ቤቱ በትላንትናው ዕለት በሰጠው ውሳኔ የቀረበው የህግ ረቂቅ ከሀገሪቱ የበላይ ህግ ከሆነው ህገ መንግስት መሰረታዊ ድንጋጌዎች ጋር በቀጥታ የሚቃረንና የስልጣን ክፍፍል ሚዛን የሚያናጋ በመሆኑ ተፈጻሚነት እንደማይኖረው በመግለጽ ጠንካራ ማስጠንቀቂያ ሰጥቷል። ይህ የፍርድ ቤቱ ውሳኔ በምዕራብ አፍሪካ በምትገኘውና በዲሞክራሲያዊ ስርዓቷ በምትታወቀው ዳካር የፖለቲካ ምህዳር ውስጥ ከፍተኛ ተጽዕኖ በነበራቸውና ባለፈው ግንቦት ወር ላይ ከስልጣናቸው በተሰናበቱት የቀድሞው ጠቅላይ ሚኒስትር ኡስማን ሶንኮና በአሁኑ ፕሬዝዳንት ባሲሩ ዲዮማዬ መካከል ለወራት የዘለቀውንና አሁን ላይ ይፋ የሆነውን ከባድ የስልጣን ፉክክር ይበልጥ ያጋጋለ ክስተት ሆኖ ተመዝግቧል። በኡስማን ሶንኮ በሚመራውና በአሁኑ ወቅት በሴኔጋል ፓርላማ ውስጥ አብላጫውን በር በያዘው ፓስቴፍ ፓርቲ አነሳሽነት የቀረበው ይህ የህገ መንግስት ማሻሻያ ረቂቅ በዋናነት
ያነጣጠረው የፕሬዝዳንቱን የአስፈጻሚነት ሚና ወደ ምክር ቤት ስልጣን በማዛወር የህግ መወሰኛ ምክር ቤት ፍጹም የበላይነት በማረጋገጥ ላይ እንደነበር ተሰምቷል። በጥብቅ ክርክርና በገዢው ፓርቲ አባላት ድጋፍ ብቻ በፓርላማው የጸደቀው ረቂቅ ህግ ፕሬዝዳንቱ ማንኛውንም የፖለቲካ ፓርቲ ወይም የፖለቲካ ስብስብ እንዳይመሩ የሚያግድ ሲሆን፣ በአንጻሩ ፓርላማው በመንግስት መዋቅሮች ውስጥ ሰፊ የምርመራና የክትትል ስልጣን የሚሰጥ ነበር። ፕሬዝዳንት ባሲሩ ዲዮማዬ ረቂቁ ህግ ለፓርላማው ቀርቦ ከመጽደቁ በፊት ባደረጉት ንግግር ይህ የህግ ረቂቅ የህዝብን ውሳኔ የሚሻ በመሆኑ ጉዳዩን ወደ ህዝበ ውሳኔ ወስደዋለሁ በማለት ከባድ ማስጠንቀቂያ ሰጥተው የነበረ ቢሆንም የህግ የበላይነትን በመከተል ጉዳዩን በቀጥታ ለሀገሪቱ ህገ መንግስታዊ ፍርድ ቤት በመምራት የመጨረሻ ውሳኔ እንዲሰጥበት አድርገዋል። የመንግስትን ስልጣን በጋራ የያዙትና በአንድ ወቅት የቅርብ ጓደኛና የጸረ ሙስና ትግል አጋር የነበሩት የፕሬዝዳንት ፋዬና የኦስማን ሶንኮ ግንኙነት ወደማይመለስ የፖለቲካ ፍቺ ያመራው በበርካታ መሰረታዊ የሀገር መሪነት ፍልስፍናዎችና የኢኮኖሚ ፖሊሲዎች ላይ በፈጠሩት ጥልቅ አለመግባባት እንደሆነ የፖለቲካ ተንታኞች ያስረዳሉ። ለዚህም ዋነኛው ማሳያ ሴኔጋል ከቀርቦ የማኪሳን አስተዳደር የተረከበችውና ለህዝብ ይፋ ያልተደረገው ከ13 ቢሊዮን ዶላር በላይ የውጭ ዕዳ ሀገሪቱን በከፍተኛ የማክሮ ኢኮኖሚ ቀውስ ውስጥ የከተታት መሆኑ ነው። ይህ የዕዳ መጠን በአሁኑ ወቅት ከሀገሪቱ ጠቅላላ የሀገር ውስጥ ምርት 130 በመቶ በላይ እንዲሆን አድርጎታል። ፕሬዚዳንት ፋዬ ይህንን ቀውስ ለማቃለልና የሀገሪቱን የፋይናንስ መረጋጋት ለመጠበቅ ከዓለም አቀፉ የገንዘብ ድርጅት ጋር በመደራደር የዕዳ ሽግሽግና አዲስ የገንዘብ ድጋፍ ለማግኘት ሲንቀሳቀሱም፣ ጠቅላይ ሚኒስትር ሶንኮ ግን ይህ እርምጃ የሀገሪቱን ሉዓላዊነት ለዓለም አቀፍ ተቋማት አሳልፎ የመስጠት ከፍተኛ ውርደት ነው በማለት በአደባባይ ሲቃወሙ ቆይተዋል። በሌላ በኩል ኡስማን ሶንኮ በቀድሞው ፕሬዝዳንት ማኪሳን አስተዳደር ውስጥ የነበሩ ከፍተኛ ባለስልጣናት በአስቸኳይ በከባድ ሙስናና በስልጣን አላግባብ መጠቀም ወንጀል እንዲጠየቁና እንዲከሰሱ በጽኑ ሲወተውቱ፣ ፕሬዝዳንት ፋዬ ግን የሀገሪቱን ሰላምና የፖለቲካ መረጋጋት ለመጠበቅ ሲሉ በበለጠ ጥንቃቄ በህጋዊ ሂደትና በብሔራዊ እርቅ መንፈስ ረጋ ብሎ ለመጓዝ መምረጣቸው በመካከላቸው የነበረውን የሀሳብ ልዩነት ይበልጥ አጋግሎታል ተብሏል። ይህንን ተከትሎም ፕሬዝዳንት ፋዬ ባለፈው ግንቦት 22 ቀን 2026 ጠቅላይ ሚኒስትር ኡስማን ሶንኮን ከስልጣናቸው በይፋ አሰናብተዋል። ሆኖም የፖለቲካ ተጽዕኖአቸው ከባድ የሆነው ኡስማን ሶንኮ ከስልጣን በተወገዱ በጥቂት ቀናት ውስጥ ፓርቲያቸው ፓስቴቭ በፓርላማው ያለውን አብላጫ ድምፅ በመጠቀም ፈጣን የውስጥ ምርጫ በማካሄድ የብሔራዊ ምክር ቤቱ አፈ ጉባኤ አድርጎ መርጧቸዋል። ይህ ክስተት በሴኔጋል ታሪክ አስፈጻሚውና ህግ አውጪው አካል እርስ በርስ የሚቃረኑበትን ታይቶ የማይታወቅ የስልጣን ትንቅንቅ እንዲፈጠር በር ስለመክፈቱ እየተነገረ ይገኛል። በሌላ በኩል ፕሬዝዳንት ባሲሩ ዲዮማዬ ባለፈው ሳምንት በሰጡት መግለጫ ከአንጋፋው የፖለቲካ ሰውና ከአሁኗ ከፍተኛ አማካሪያቸው አሚናታ ቱሬ ጋር በመሆን በቅርቡ የራሳቸውን አዲስ የፖለቲካ ፓርቲ እንደሚያቋቁሙ ይፋ አድርገዋል። ይህም እስካሁን በጋራ አብሯቸው ከቆዩበት ፓስቴቭ ፓርቲ ሙሉ በሙሉ መገንጠላቸውን ያረጋገጠ የመጨረሻ እርምጃ ሆኗል። ይህንን የሁለቱ መሪዎች ፍጥጫ ተከትሎም በቀጣዩ ዓመት የሚካሄደው የአካባቢና የክልል ምርጫ አዳዲስ የፖለቲካ ጥምረቶች የሚፈጠሩበትና የሴኔጋልን የወደፊት የፖለቲካ ምህዳር ሙሉ በሙሉ የሚቀይር እንደሚሆን ይጠበቃል። ፕሬዝዳንቱ ህገ መንግስታዊ ስልጣናቸውን ተጠቅመው ፓርላማውን የመበተን ህጋዊ መብት የሌላቸው በመሆኑ እስከ መጪው ህዳር ወር ድረስ ከአፈ ጉባኤ ኡስማን ሶንኮ የፓርላማ ጠንካራ ጫናና የህግ ማዕቀብ ጋር እየታገሉ ለመጓዝ እንደሚገደዱ የፖለቲካ ተንታኞች ግምታቸውን አስቀምጠዋል። ዜናውን ስናጠናቀር አሶሺየትድ ፕሬስ፣ አፍሪካን ኒውስ እና ሌሎች የመረጃ ምንጮችን በዋቢነት ተጠቅመናል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሳምንቱ ዜናዎች ተጠናቀዋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ